ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ይህንን ቪዲዮ ስትጀምሩ በላይክ በኮሜንት በሼር ጀምሩ። በጣም ነው የሚወዳችሁ ወዳችሁና ፈቅዳችሁ ቪዲዮን ስለምትከታተሉ በጣም ነው የሚያመሰግናችሁ። ለምትሰጡት አስተያየት በሙሉ ምስጋናዬ ከልብ አመሰግናለሁ። በርክ በሉልኝ። ዛሬም እንደገና ያው እንደለመደብኝ በአዲስ ቪዲዮ ነው የመጣሁት። እሱ ምንድነው በጣም ደስ ያለኝ ነው። በቃ ደስ ብሎኛል። ምንድነው የተደሰትኩት? ባመጣኋት በባለቤቴ የተዞራ ላይ በጣም ነበረ ልጅ ናት እየተባለች በቃ ምን በሸውደን አመጣሁት። ሸውጃለሁ ሰውዬን ራሱ 2 ልጅ አላት ወልዳለች። ሸውጄን አመጣሁት። የመጨረሻ ቀን ቪዛ የሚልክላት ቀን ይጠየቃል አይደለም? ኤምባሲ እዚህ ይጠየቃል። ሲሊኩ ቪዛውን ሲሊኩ እንደውለና ልጅ አላት አይደል ባል አላት አይደል ማለት የዋሸሁት ነገር። አረ ምንም የላትም አልኩት። እንዴ በቀደም አንቺ አላላልሽም ለምን የምትዋሽኝ? አረ አውቄ ነው ባባ አልኩት። ከዛ በኋላ ያን ቀን ያሻውጄ እንዲህ ብዬ ነው ያመጣሁት። መጥቶ ደግሞ ተቆጣኝ። ለምን ነው የሸወርሽኝ ብሎ ለምን አንደኛ ልጅ ናት ብሎ እምቢ ስላሉኝ ነው። 25 እድሜታ እሷ ፓስፖርቷ ግን በ27 ነው የወጣ። ይሄ ነገርም ገጥሞኛል። ግን እነሱ እንዳስቦኩኝ አይደለም። ልጅቷ በጣም ፐርፌክት ሆና በጣም ደስ ብሎኛል በእውነት። የሰሞኑን ራሱ ራፍታ አግኝቼ ስራ እኮ አልሰራም እንደው አላማረብኝም ብላችሁ ነው። እውነት ወዘምጥቻለሁ አይደል? በጣም አምሮብኛል። ራፍታ አድርጋለሁ። እሷም ማለማመድ ሳይሆን ራፍት ነው ለኔ 2-3 ወር ራፍት ነው። ተመስገን ነው። እውነት አምሮብኛል አይደል? ስለዚህ ምንድነው ኮሪቻለሁ ለማለት ፈልጌ ነው። በጣም ኮርቻለሁ። በጣም አስኮረችኝ። ካመጣሁት ከ11 ልጆች ውስጥ እሱ አስኮረችኝ አልኩ። በእውነት በጣም ምርጥ ልጅ ናት። በዚህ አጋጣሚ ደራርቱ በጣም ነው የሚያመሰግንሽ፣ በጣም ነው የምወድሽ። ትዕግስት ይሁን። ስደት በቃ ብለሽ አላማሽን እስከምትገጪ ድረስ በዚህ ቀጥ ለማለት ፈልጋለሁ። ያው ቪዲዮንም ታለች እየሰማች ዘዳር ለሆነ ስለዚህ ደስ ብሎኛል። በዚህ አጋጣሚ ደግሞ ብዙ ነገር ነግረኛለች። በእውነት እኮ ነው ሲኦሲ ለምሳሌ እዛ ሲማሩ በእውነት እኮ ነው ሲያስተምሩ ምንም አይገናኝም ማለች። ደስ አንቺ ባትኖሪ እኔ እዚህ መስራት አልችልም ማለች። በቃ ሁሉ ነገር ግራ ነው የሚያጋባ። በቃ እዛ ያልጋ ነጣጣፊም አይገናኝም። አሁን ቲክቶክ ላይ አንዳንድ ላይ የሚለቁት ውሸት ናለች። በእውነት እኮ ነው ዩኒፎርም አለባብሶ የሚያሳዩት ነገር ውሸት ናለች። ውሸት አቀነባብሮ ነው እንጂ እኔ እንዲህ መቼ ተማርኩኝ አለች። ማሽኑ ይለያል አለች። ምንም አንድ ነገር ከማህበራዊ ከምንማረው ነገር አይገናኝም ስትለኝ ግርም ነው አለኝ። ለካ እኔ ምን አሰብኩ መሰላችሁ? ለካ ልጆቹ ወዱ አይደል ለካ ሰው እየሸኛለ 1 ወር 2 ወር እስከ 3 ወር አይቶ ወደሚሸኙት ለካ ወዱ አይደለም። በጣም ግራ ግብት ነው የምላቸው። እኔ ራሱ በአማርኛና በአረበኛ ነው እንግዲህ ለማለማመድ ኃይል መጀመሪያ በአረበኛ ተናግሬ ደግማለሁ በአማርኛ እንድትለምድ ብዬ ነው። ያ በጣም ነው ግራ የሚያጋባ። በእውነት እኮ በጣም በኢየሱስ አረ በእንደዚህ አይነት ከሆናማ ከመዳም ጋር እንዴት ተስማምታ ነው ስራ ለምዳ የምትሰራ አልኩት። አዘንኩት በእውነት በጣም ከባድ ነገር ነው። እኔ አሁን ለምሳሌ እኔ ቤት እንኳን ያመጣኋቸው ቀርቶ ለዘመድ ያመጣሁት ለጎረቤት ያመጣሁት ነው ሄጄ ትሪት እያደረኩ ያለሁት። ታዲያ እንደዚህ ትሪት የማይደረጉት ልጆች እንዴት ነው ብዬ በጣም ነው ያዘንኩት በእውነት። እኔ በጣም በቃ ውስጤ በጣም አዘነ በእውነት። ለካ እውነት አላቸው። ግራ ተጋብቶ በቃ አልሰራም ብሎ ብስጭ ብሎ ተናዶ የሚሄዱ ለካ ወዱ አይደሉ። በቃ እኔ ስራ ጣልቶ የሚሄዱት ነው መሰለኝ በእውነት። በጣም አዝኛለሁ በዚህ ዞራ ላይ። ሲኦሲ ምንም አያስተምሯቸውም በእውነት። ማህበራዊ ምንም ትምህርት አላስተማሩም። ብሯን ብቻ ቀንጨብ አድርጎ ነው እንጂ እየለቀቁ ያለ እሷ እንደዚህ ነገር ከሆነ በዛ አጋጣሚ እኔ ደስ ብሎኛል። እንኳን ደስ አላችሁ። ተሳክቶልኛል። በቃ ተሳክቶልኛል። ምንድነው ፈርቻለሁ መጀመሪያ እዚህ የሞረቱኝ ነበር። ሴትዮም ስትሞረት ነበር። በቃ ደሴ በቃ እንደንቺ ፋካ አላለች፣ እንደንቺ ሳቅታ ካልሆነች እኔ ስሰድብሽ እኮ አንቺ ፎቅ ወጥተሽ አሳልፈሽ ነው የምትመጪ እንደዚህ ካልሆነች ብላ በጣም ነበር። አንዳንድ ቀን ኧረ የማይበናች ኧረ አትሞርቺ ይላሉ በእነሱ እኮ ኧረ አትሞርቺ ኢንሻአላህ በይ እላታለሁ። በእውነት እኮ ነው እግዚአብሔር በጣም በቃ ከማምጣቴ በፊት በቃ ሟርት ብቻ ነው በቃ ምን እናትላሉ። መልኳን ፎቶ ገለባብጦ ያሉ ቪዲዮ ላኪ ይላሉ ያገለባብጣሉ። በቃ አቺ ትሆናለች አትሆንም፣ ትንሽ ናት ትልቅ ናት። በቃ ምን ልበላችሁ በጣም በወጣ ውረድ ስላመጣው ፈጣሪም አላሳፈረኝም በእውነት አላፈርኩኝም። በእውነት አላፈርኩኝ። ደስ ብሎኛል። እንኳን ደስ አላችሁ። ተሳክቶልኛል። ለምን ትልቅ ውለታ ልክፈል ብዬ ነው ለዚህ ቤት ብያለሁ። ውለታ ልክፈል። በምን ውለታቸውን በምን መልሳለሁ? እሺ እኔ
በምን መልሳለሁ? ጥሩ ሰራተኛ አምጥቼ ካልተካው በምንድን ነው የሚመልሰው? እነሱ ብር አይፈልጉ፣ ብር ላይ የተኙት ሰዎች ናቸው። የሁለት ወር ደሞዝ ለቀቄ እንዳልሄድ የማይፈልጉት ናቸው። ለእኔም እንዲለቁ እየተማጸንኩ ነው። ስለዚህ በቃ ውለታ ለመዳሜ መልሻለሁ ለማለት ፈልጌ ነው። ተሳክቶልኛል፣ ደስ ብሎኛል። ከመጣች ወር ሆኖልኛል። እንደገና አንድ ሁለት ወር ደግሞ እንደገና ቀጥላለሁ። አጋጣሚ በዚህ አጋጣሚ ደግሞ አረፍ ብዬ ወፍሬ ለመሄድ ፈልጌ ነው። ወፍሬ እሄዳለሁ። በቃ አረፍ ብዬ በቃ ተሳካልኝ። ምን ላድርገው? ለእናንተም እንደዚህ ይመቻችሁ። እሺ ምችት ይበላችሁ። እኔ ተመችቶኝ ነው ዛሬ ይፋ ብዬ ምንም ጫጫታ የሌለ ቪዲዮ ነው እየሰራሁኝ ነው። በዚህ አጋጣሚ በእውነት እናንተም እንደዚህ ለሰው ልጅ ውለታ ከፍላችሁ ለመሄድ ያብቃችሁ። ለብዙ ዘመናት ሰርታችሁ እንደዚህ ፋብላችሁ ለመሄድ ያብቃችሁ። እቺ ምርቃት ደግሞ ለእናንተ ይሰጣችኋለሁኝ። በዚህ ዙሪያ ላይ አንዳንድ ቪዲዮ ቀጥዬ እሰራለሁ። እንደውም አላቆምም። ምን ያቆማለሁ ብዬ ነበር። በዚህ ባመጧቸው ልጆች ዙሪያ ላይ ብዙ ነገሮችን እየታዘብኩ ነበር። ለዓላማ ወጥቶ ዓላማቸውን የሚዘነጉ ልጆች ስላለ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቀጥላለሁ። ቪዲዮ ባጫጭር ቪዲዮ መጣለሁ። ቀጥላለሁ። በዚህ ብቻ አላበቃም። እሺ ባይ። መልካም ቆይታ ይሁንላችሁ። ባይ ባይ። በሚቀጥለው ቪዲዮ እስከምንገናኝ ድረስ